ህዳር 1 ቀን ዓለም ሳይፈጠር በስላሴ ልቦና የነበረች መላእክትና ሰው ባንድ የሚዘምሩበትን መንገድ ያዘች የጥሉን ግድግዳ ለማፍረስ ፍቅርና ሰላም ለማንገስ ምክንያት የሆነች የአዳም ኃጢአት በዘር ያልተላለፈባት ንጽሕት ዘር አባቷ ዳዊት ትንቢት እንደተናገረላት ይህቺ የዘላለም ማረፊያዬ ናት መርጫታለሁና በዚህች አድራለሁ እንዳለ እመቤታችን ቅድስት ድንግል ማርያም ለአምላክ በእግሮቹ ላይ የሚታዩና ስለ ስውር በሽታዎች ሊያስጠነቅቁ የሚችሉ 5 ምልክቶች እናም ችላ ካሏቸው በጸጥታ ወደ ከባድ የጤና እክሎች ሊያመሩ ይችላሉ። ስለዚህ ሊጠነቀቋቸው የሚገቡ 5 የማስጠንቀቂያ ምልክቶች እነሆ። ይህንን ቪዲዮ እስከ መጨረሻው ይመልከቱ፣ አለበለዚያ በጣም በሚፈልጉ ጊዜ አያገኙትም። እንዲሁም ፎሎ ማድረግዎን አይርሱ። ከእነዚህ ምልክቶች የሚያውቁት ምልክት ካለ በኮሜንት ላይ ያስቀምጡ። የመጀመሪያው ምልክት የእግር እብጠት ነው። ቁርጭምጭሚቶቹ ወይም የባት ስጋው አመሻሽ ላይ የሚያብጡ ከሆነ ይህም ኩላሊቶ፣ ልቦ ወይም የደም ስሮቹ በትክክል እየሰሩ እንዳልሆነ ሊያመለክት ይችላል። ሁለተኛው ምልክት የእግር መቀዝቀዝ ነው። የደም ስሮቹ ሲጠቡ ወይም ሲዘጉ እግሮቹ ሙቀታቸውን ለመጠበቅ ሊቸገሩ ይችላሉ። ይህም ደካማ የደም ዝውውርን ወይም የደም ቧንቧ መጥበብ በሽታን ሊያመለክት ይችላል። ሶስተኛው ምልክት በምሽት የሚከሰት የእግር ቁርጠት ነው። ይህ በስኳር በሽታ ምክንያት በሚመጣ የነርቭ ጉዳት ወይም የማግኒዥየም መጠን ማነስ ይሄ ከጀርባ የምትመለከቱት የብር ኖት ናቅፋ ይባላል። ኤርትራ የምትጠቀምበት የገንዘብ ኖቷ ነው። እንግዲህ ይህን ቪዲዮ ስትመለከቱ የኢኮኖሚክስ ስፔሻሊስቱን የቲክቶክ ኢኮኖሚክስ ስፔሻሊስቱን ግሩምን ሜንሽን እያደረጋችሁልኝ ማለት ነው። ይህ ናቅፋ ፋውንድ ከተደረገው ደግሞ የኤርትራ ናሽናል ገንዘቧን ናቅፋን ፋውንድ ካደረገች በትናንትናው ዕለት ኖቬምበር 8 28 ዓመት ሞልቶታል። በዓለማችን ላይ ከሚገኙ ቶፕ 10 ፓወርፉል ወር ደግሞ አቅም ካላቸው የመግዛት አቅም ካላቸው ከረንሲዎች መካከል የሚቀመጥ ነው። አንድ የአሜሪካን ዶላር 15 ናቅፋ ነው። በተመለከቱት እንግዲህ በ1 ብር፣ በ5 ብር፣ በ10 ብር፣ በ20 ብር፣ በ50 ብር እና በ100 ብር ኖት ነው የሚገኘው ይሄ ገንዘብ። ታዲያ ኤርትራ ገንዘቧ ፓወርፉል ሆኖ እያለ ለምንድን ነው ዋን ኦፍ ዘ ወርልድስ ሊስት ዴቨሎፕድ ካንትሪስ ወር ደግሞ በትንሹ የለሙ ወር ደግሞ ያለሙ ተብሎ ከሚቀመጡ ሀገሮች መካከል የምትቀመጠው? ከዛም በተጨማሪ በጂዲፒ ወር ደግሞ በግሮዝ ዶሜስቲክ ፕሮዳክቷ ለምንድን ነው ከዓለማችን 156ኛ የተቀመጠችው? ቴክኒካሊ በሀብቷ። እንግዲህ ብር ወር ደግሞ ናቅፋ የሚባለው ስም የተወሰደው ከዚች ከተማ ነው። በ1890ዎቹ አካባቢ በጣሊያኖች ፋውንድ የተደረገች ከተማ እንደሆነች ይነገርላታል። እዛ በሰፊው የሰፋች በመጣችበት ሰዓት ላይ እንግዲህ በአፄ ኃይለሥላሴ ወር ደግሞ በዛን ሰዓት ላይ ኢትዮጵያን ከሚገዙት ከነበሩት ንጉስ አፄ ኃይለሥላሴ እንግዲህ በሳቸው ፈንዲንግ የፖሊስ ፖስቶች ከዚህም በተጨማሪ ደግሞ ሞስክ፣ መስጂዶች እና የተለያዩ ኢንፍራስትራክቸሮች እንደተገነቡባት ይነገራል። በ1960ዎቹ መጨረሻ